እሺ ሌላኛው ጥያቄ መንዙማ እንደ እስልምና ይፈቀዳል ወይ? ኡስታዝ እሺ መንዙማ የሚባል ነገር በእስላም የለም። አላህ ቁርአንን አውርዶልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን አስተምረውናል ከአላህ ተቀብለው። እነዚህ ናቸው الدين قال الله وقال رسوله وقال الصحابة هم أولو العرفان كما قال الإمام ابن القيم رحمه الله تعالى። ሃይማኖት ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ነው። ከዚህ ውጭ ሌላ የለንም። እስላማዊ መንዙማ፣ እስላማዊ ነሽዳ፣ እስላማዊ ፊልም፣ እስላማዊ ምናምን ድራማ لا الإسلام لا يعرف إلا الكتاب والسنة وفهم سلف الأمة. إسلام يوكم قرآن حديثنا دين صحابوشين جنزابين اتبعوا ما أنزل إليكم من ربكم على الله كأنك جيت أشوف يتورد الله تشوفون بيتشا تكتلوا بلوت أنا أكله. نبياتنا صلى الله عليه وسلم تركت فيكم ما إن تمسكتم به ما لن تضلوا بعد كتاب الله وسنة يعلم. በመካከላቸው ሁለት ነገራቶችን ጥየላቸው ይሄዳለሁ እነርሱን ማጥበቃቸው እስከያዛቸው ድረስ አትጠሙም። እነርሱም ቁርአንና ሐዲስ ናቸው ነው አቻ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስን ነው እንጂ ጥለውልን የሄዱት እስላማዊ መንዙማ በመንዙማ ስም ዛሬ በርካታ ሽርኮች ይተላለፋሉ። ሰው ዜማውን እየሰማ ቀላል ነገር መስሎት ነው ለአላህ ሱብሓነሁ ወተዓላ ሐቅ ላይ ድንበር እየታለፈ ነው። ነብያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁት አደገኛ የሆነ ቢድዓ የሆነ ሽርክ እየተላለፈ ነው በመንዙማ በኩል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ምን አሉ? لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله. አደራ ክርስቲያኖች የማርያም ልጅ ከልኩ በላይ ከፍ ከፍ አድርገው ወሰን እንዳለፉበት እኔንም ከልኬ በላይ ከፍ ከፍ አድርጋችሁ ወሰን እንዳታልፉብኝ እኛ የአላህ መልእክተኛና አገልጋዮች ነን ብለው ተናገሩ። አይቻርም። ስለዚህ የሚገርመው ይሄ ሐዲስ ትንቢትን ጭምር ነው። ነብዩ ሰለላሁ ዐለይሂ ወሰለም በኡመቶች ላይ እንዲፈራሉ ብለው ከተናገሩ የሚሆን ነገር ነው። በቃ የሚከሰት ነገር ነው። ትንቢት ነው። ትንቢታቸውን ተፈጽሟል። አደራ በመሲሁ ላይ ወሰን እንዳለፉ ተከታዮቹ በእኔም ላይ ተከታዮቼ ወሰን እንዳታልፉብኝ ብለው ተናገሩ። ከዚያ ምን አስጠነቀቁ? የሚታለፈው ወሰን ሽርክ እንደሆነ ተናገሩ። እኛ የአላህ መልእክተኛና አገልጋዮች እንጂ ሌላ አይደለንም አሉ። ያ ማለት ከአገልጋይነታቸው ከመልእክተኛነታቸው ከፍ ከፍ የሚያደርጋቸው ህዝብ ወደፊት እንደሚመጣ እየተናገሩ ነው። ያው ያየን ነው። እርሳቸውን የአምላክ ደረጃ እስከማድረስ እየደረሱ ነው። በምን በኩል? መንዙማን ተጠቅመው ነሽዳን ተጠቅመው። ከመንዙማዎቻቸው መካከል ምን ይላሉ? خذ بيدي يا رسول الله አንተ የአላህ መልእክተኛ ሆይ እጅን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይማጸናሉ። فأغثنا يا رسول الله እርዳን አንተ አላህ መልእክተኛ ይሏቸዋል። አላህ استغاثة ለያኔ ብቻ ነው ያለ እየተናገረ إذ تستغيثون ربكم فاستجاب لكم እያለ وأنت الواقي من عذاب الله ይሏቸዋል። ሐሰን በና የጀማዓት الإخوان المسلمين መስራች የሆነው መውሊድ አከብር ነበር እያለ ቃል በቃል ይናገራል። በመናከብር ጊዜ መውሊድን ግጥሞችን እንላለን ይላል። በመንዙማችን ማለት ነው። ከምላቸው መካከል አንደኛው ምንድነው? ራሱ ሲናገር هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى من البرار. هذا الحبيب ማለት ይህ ወዳጅ ወይም ተወዳጅ ማንነ ነብዩ ሰለላሁ ዐለይሂ ወሰለም مع الأحباب ከኛ ከወዳጆች ጋር قد حضر በርግጥም ተሐድሯል ወይም ተጠሏል ብለው ያምናሉ። የሚገርማቸው መውሊድ ሲያከብሩ መውሊድ በመናከብር ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አብረውን ከኛ ስብስብ ጋር ይሳተፋሉ ብለው ያምናሉ። هذا الحبيب مع الأحباب قد حضر ከዛ በኋላ ነው ከባዱ የሽርክ ንግግር። እንኳን ኹራፋት ነው ከኛ ጋር ይጣላሉ ማለታቸው ኹራፋት ነው። ከእስልምና ባያስወጣቸው እጅግ በጣም ከእውነት የራቀ የሆነ አመለካከት ነው። ከዛ ቀጥለው ምን ይላሉ? وسامح الكل فيما قد مضى وجرى እዚህ ያለነውን ሁላችንም መውሊድ የምናከብረውን ለማለት ፈልገው ነው። ያለፈውን እና የተከሰተውን ወንጀላችንን ሁሉ ይቅር ብሎናል ለረሱል መሐመድ ብለው ያምናሉ አለይሂ ሰላቱ ወሰለም። አያቸው አይደል? ኃጢአትን ታረማን ይቅር የሚለው ወመን يغفر الذنوب الا الله ከአላህ በስተቀር ሌላ ማን አለ ኃጢአትን ይቅር የሚል ይላል።
ይሄ እንግዲህ በድፍረት ሐሰን አልበና ይናገራል። ሙዘከራት ጀማዓት الإخوان المسلمين ለእትልሙሳኒ የሐሰን አልበና ተማሪ እና ጓደኛ የነበረው ራሱ የጀማዓት الإخوان المسلمين ተወስታዎች በተሰኘ መጽሐፉ ላይ ያስቀምጦታል። ሐሰን አልበና ጀማዓት الإخوان المسلمين መስራች ሆነው ይህ ሲያከብር እንደሆነ መውሊድ ይህንን የሚናገረውን ቃል እንደሆነ በመውሊድ ላይ እንዳጠቃላይ ይህ ሁሉ መንዙማ የሽርክ ድልድይ ነው። ባጭሩ ነሽዳዎች የሽርክ ድልድዮች ናቸው፣ ተጠንቀቋቸው። ቁርአን ሐዲስን ተማሩ። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አውርሰዋቸው የሄዱት። በርካታው ትውልድ ዛሬ የተዘናጋው ከቁርአን ከሐዲስ እውቀት ከመማር በእነዚህ በመንዙማዎች ነው። ልክ ይሄ ሲያዳምጥና የሆነ ስሜት ውስጥ ሲገባ በቃ ዲኑን በደንብ የተረዳ ይመስለዋል። ዲኑን በደንብ ያገኘ ይመስለዋል። لا ተሳስታችኋል። ዲናችንን የምታገኙት ቁርአን ሐዲስን ዝቅ ብላችሁ ስትማሩ ጊዜ ነው። በመንዙማና በነሽዳ ስላዳመጣችሁ አይደለም። እነዚህ ነገራቶች በጣም የሚያዘናጓቸው ሳይታወቅ ሰውን ወደ ሽርክና ወደ ቢድዓ የሚከቱ ነገራቶች ናቸው። ሰሃቦች እና ነብዩ ሰለላሁ ዐለይሂ ወሰለም እንዲቁጭ ብለው መንዙማ እያሉ ተሰባስበው የሚጨፍሩ ነበሩ። ድቤ እየመቱ ምናምን። በአጠቃላይ ከዚህ ነገራቶች ተጠንቀቁ። እነዚህ ቁርአንና ሐዲስን አይወክልም። ቁርአን ሐዲስ ያላዘዘባቸው ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው አልሰሯቸውም። والله اعلم። ቀጥሉ። ጀዛከላሁ እሱ በደንብ ገልጸዋል። በተጨማሪ ደግሞ ጀማ ከቁርአን ያርቃል ወይስ አያርቅም ነው? ከቁርአን ያርቃል አያርቅም ነው? እንደምናውቀው ምሳሌ ረመዳን ላይ የሚቀረው ቁርአን ነው። ለምን ሸር ቁርአን ረመዳን ነው። ግን አይታችሁ ከሆነ ኸሚስን በሉት ረመዳን ላይ ተንቦት አብዛኛው ጊዜ ጫት እየተቃመ የነሱን ኹራፋት ይሄንቱን ነው ሲባል የምለው ነው የገለጸላቸው ሲባል የሚያድረው ማለት ነው። አያችሁ አይደል? ከቁርአን አራቀም ማለት ነው። ከቁርአን የሚያርቅ ነው። አንድ ሰው ቁርአን ከሚያዳምጥ ቁርአን ከሚቀራ ይልቅ ያንን እያለ በሱ ጊዜውን የሚያወክል ነው። ሆነ የተቀምጠው ቁርአን ከሚሆን ያ ጀማዓት ለኸይር ነብዩ ምድር የሚያወቅ ቁርአን ነበር የሚቀው ታደለይት ሙሉ ይሰግዳሉ ይጾሙ እንትን ይቀራሉ ቁርአን አይደለም። እነሱ ግን ሐድራ ሰርተው ሐለቃ ሰርተው ነብይ እንደዚህ በቃ አድርግሞች ምሳሌ ሻሃሊ ጎንደር ድንጋይ ወርደው ሆዳም መጥቶ ይያቀ እንደዚህ እንትን ይባላልና ይሄ ኹራፋት ነው። ከእስልምና ያርቀው ጀዛከላሁ ኡስታዝ በደንብ ገልጸዋል። ግልጽ ነው ወገናችን። ወንድም ማንቸስተር አመሰግናለሁ። ለነሽ ወርሽ ሌላ ትንሽዬ ነገር ለመጨመር ማንቸስተር አለ አይደል? ጀዛከላሁ ኸይረን ወደ እስላማዊ ወደ ሆነ አገራችን ምናልባት እንዳሰማ ነው አፍዋን ወንድማችን ሙስሊም ነውና ማንቸስተር ከሚል ትክክለኛ ስሙን ተናግሮ በዛ ስም ቢጠራ ወላሂ አለ ጣልቃ ገባውኝና ትንሽ ደስ ስላለኝ ነው ደስ ስለላለኝ ነው። ጥሩ እንግዲህ ማንቸስተር ብሎ ይዞት በመጣው ስሙ ነው። እኛም እንግዲህ ስሙን ስለማናቅ በዛ እየጠራ ነው ያለ ነው። ለወደፊት ብታስተካከላትና እስላማዊ የሆነ ስም ብታረገው ጥሩ ነው ብሎ ወንድማችን ጥሩ ምኞቱን ላንተ ካለው ጥሩ አመለካከት አንፃር ነው እቺን ለማድረግ ሞክር ኢንሻአላህ። ሌላው በእስልምና ውስጥ ማንኛውም ሙስሊም ሰው መራቲብ ዲን የሚባል ነገር አለ። ዋና ዋና የሆኑ የዲን መራቲቦች ናቸው። ደረጃዎች በደረጃዎች ደረጃ ተቀምጠዋል። እነዚህም ሶስት እንትኖች ናቸው። ሶስት ዋና ዋና ክፍሎች ናቸው። ሶስቱም ደግሞ የየራሳቸው ነጥቦች አሏቸው። መራቲብ ዲን ሶስት ነው። አልኢስላም ወልኢማን ወልኢህሳን ይባላል። ሙስሊሞች ሁላችንም ልናውቀው የሚገባን ግዴታችን ነው። ኢስላምን ማወቅ አለብን። የራሱ የሆኑ ማዕዘናቶች አሉት። 5 አርካኑል ኢስላም በመባል የሚታወቀው ሁሉም ሰው የሚያውቀው ማለት ነው። እንዲሁም አርካኑል ኢማን የአቂዳ መሰረቶች ናቸው የሚባሉት ማዕዘናቶቹ 6 ናቸው። ኢህሳንም በአንድ ይታወቃል። አላህን እንደምናየው ሆነን መገዛትና እኛ ባናየው እሱ እንደሚያየን ማረጋገጥ በማረጋገጥ አላህን መገዛት እንዳለብን ነብዩ ያስተማሩበት ማለት ነው። እነኚህ ነገሮች መሰረቶቻችን ናቸው። ከዚሁ ጋር አብሮ አላህን ማወቅ ነው። አላህን ፈጣሪ መሆኑን እኛንም ያስገኘን መሆኑን ከፍጥረታቶቹ ውስጥ አንዱ እኔ ነኝ የሚልን እምነት መያዝ እንዳለብን በየግላችን እዚህ ምድር ላይ እሱ ለወሰነው ጊዜ ያህል ብቻ ነው የሚያኖረኝ እኔ በፈለኩት መልኩ አይደለም። እሱ የፈቀደውንና እሱ ያደረገውን ነው እማገኘው። እሱ የጻፈልኝን ነው እምሆነው። እሱ እንዳዘዘኝ ነው ማድረግ ያለብኝ በሚል
መኖር አለብን ማለት ነው። መጨረሻ ላይም በሞት የሚያሰናብተኝ አላህ ነው፣ በዳኛው ዓለም ተጠያቂ ነኝ የሚለውን ሐሳብ መያዝ ያስፈልጋል ማለት ነው። ደይ ሚውት አድርግ እና ይሄን ሐሳብ መያዝ አለብን። ምክንያቱም የእስልምናችን ማረጋገጫውና መጠሪያችን ሙስሊሞች መባላችን ከዚህ ነገር ጋር ነው እንጂ በአልባሳት በኮፍያ በስም አይገለጥም። እስልምና በዛ ብቻ አይደለም ነው። ስም ያው ስያሜ ነው እና እነዚህን ነጥቦች ማወቅ አለብን። መጪው የረመዳን ወር ነው። አንድም በመጨረሻ ላካተት የምፈልገው ይሄንን ነው። አሁን ያለንበት የረጀብ ወር እንዳለቀ ሙሉ የሻዕባን ወር ብቻ ነው የሚቀረን። ቀጣዩ አላህ ካደረሰን የረመዳን ወር ነው። اللهم بلغنا رمضان አድርሶን ከጿሚዎቹ አላህ ያድርገን፣ ከሚቀበላቸውም ያድርገን ብለን ዱዓ የምናደርግበት ወቅት ላይ ነው ያለነው። ሰላትን ካልሰገድን አቂዳችን ላኢላሃ ኢላላህን በስርዓቱ ካልጠበቅነው ከሽርክ ካልተጠነቀቅን ከቢድዓ እንደዚሁ ፈጠራ ከሆኑ እስላማዊ ተግባራቶች ካልተጠነቀቅንና ካራቅን ቀደም ስለተባለው ስለመንዙማው ጉዳይ ስለሱም በተሰጠ ትምህርት መሰረት ራሳችንን ካልጠበቅን አካሄዳችን ያማራ አይሆንም፣ አላህ በፈለገው መልኩ አይሆንም ማለት ነው። ስለዚህ አቂዳ የሚባለው ነገር እምነት ነው። የውስጥ የልባችንን እምነት በአላህ አንድነት የማመን በቀደምት መጽሐፍቶች በመላእክት ማመን መገዛት አይደለም ማመን ብቻ፣ እንዲሁም ደግሞ በመልእክተኞች በነብያቶቹ ማመን። እምነታችን ጥንካሬ ሊኖረው ይገባል። ማመን ብቻ የሚለው አይደለም፣ ቃል ብቻ አይደለም የሚገልጸው፣ ልብም ሊቆጠረው ይገባል ማለት ነው። በእነኚህ ላይ ትኩረት እንድታደርግ ለወንድሜ ማንቸስተር ትንሽዬ መልእክትን ላስተላልፍልህ ፈልጌ ነው። ከወዲሁ ለሁላችንም ይጠቅመናል፣ ከኔም ጨምሮ ሁላችንም ይሄን ጉዳይ ብናስታውስና ለተለያዩ ሙስሊም ወንድምና እህቶቻችን ብናስታውሳቸው ብናስተምራቸው ጥሩ ነው። ይህን የተመለከቱ መልእክቶችን ያዘሉ መጽሐፍትም ካሉ በአማርኛ የታተሙ እነኚህንም እንዲያነቡና እንዲጠቀሙባቸው የማድረግ ኢምራን ቀደም አንድ ትልቅ ያነሳው ነጥብ አለ። በቀላሉ እንደው ቃላቷን ብቻ አስቀምጧት ነው ያለፈው፣ ያው እንረዳዋለን በሚል ይመስለኛል። መንዙማ ከቁርአን ያርቃል ብቻ አይደለም ይቃረናልም ጭምር። ይቃረናል መንዙማ ቁርአንን የውመል ቂያማ ሰዎች የሚጠየቁበት ጥያቄ አለ። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ምስኪን ወኩና ነኹዱ መዐል ኻኢዲን። ከዘባራቂዎቹ እንዘባርቅ ነበረ፣ ለዚህ ነው ወደ ሰቀር ወደ ሆነው ጀሃነም የመጣንበት ምክንያቱ ይሄ ነው ብለው ይመልሳሉ እየተባለ ነው በቁርአን ውስጥ። በጣም አስደንጋጭ የሆነ ክስተት ነው የሚከሰተው ማለት ነው። የዛን ጊዜ ከመዘባረቂያዎች ውስጥ አንዱና ዋናው መንዙማ ነው። ይሄ እየዘለሉ መጨፈር፣ ላበላብ መሆን፣ አቧራ ባቧራ መሆን፣ አቧራ ማንሳት በጣም ነው የሚያሳዝነው ወላሂ። ለዛውም ቀብሮች አካባቢ መውሊድ ነው በሚል ስመ ስያሜ መውሊድ በአንድ ብቻ ቀን የሚያልቅ እንዳይመስላችሁ። አመት እስከ አመት ድረስ ነው መውሊዱ። የዛሬው መውሊድ የእንትና ሼክ መውሊድ፣ የሚቀጥለው 15 ላይ የከሌ ሼክ መውሊድ፣ በሚቀጥለው ወር የከሌ ሼክ መውሊድ፣ በሚቀጥለው ወር የከሌ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ባለው ባካለለ መልኩ መውሊድ በመውሊድ ነው በቃ። ይሰራማ ቢባል ይደረግማ ቢባል በቃ የመውሊድ ኡመት ነው ሆኖ የሚጠፋው የህዝብ ማለት ነው። አንድም ከአኢማዎች ውስጥ በኪታባቸው ውስጥ ይህን ነገር አስቀምጠው ያለፉ ሰዎች የሉ። ይከበራል ይደረጋል የሚል የለም። ከሰሃባ ያወራ የለም። ከኹለፋኡ ራሺዲን አይደለም ሊያደርጉ የጠቆሙ የተናገሩም የሉ። ነብዩ ደግሞ ጭራሹን አላነሱም በጭራሽ። ሰው ከየት አመጣው? በፍልሰፋ። እንዲህ አይነት ፍልሰፋዎችን መጠንቀቅ ይኖርብናል። ረመዳንን የምንጾመው በተሟላ አቂዳ ነው፣ በተውሂድ ብቃት ነው፣ በሱና መከተል ላይ ነው ጸንተን መሆን ያለበት። ሰዎች በረመዳንም እኮ መንዙማ ይደልቃሉ ታውቃላችሁ አይደል? በተለይ 15ኛው ቀን ላይ በቃ የረመዳን ጾም ሰደቃ ነው ይሉና ሌሊቱን ባልተባለ ባልተፈቀደ ባልተነገረ በሆነ ኢባዳ አተገባበር
ረመዳንነቱን ያሳጡታል። ምንም ለማያውቀው ሰው ደግሞ ረመዳን ማለት መንዙማ እስኪመስለው ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ህዝብ በቴክኖሎጂ እያደገ በኢንፎርሜሽን እየበለጸገ እየተራቀቀ ዲን ላይ ግን ሲመጣ እዚህ ጋር ተመልሶ በቢድዓና በሽርክ ሲዘፈቅ ይስተዋላል። ልንጠነቀቅ ይገባል። እስልምና በመላ እንዲሁም በመሰለኝና በደሳለኝ የሚኬድበት አይደለም። መረጃዎች አሉት። ቅድም ተብሏል፣ ወንድማችን እሱ ተናግሯል። በቁርአንና በሐዲስ እንዲሁም በቀደምቶቹ ሰለፎች ባለፉት ሊቃውንቶች ኢስላምን ባስተላለፉልን ጽፈው በሰነዱት ሰነድ እና ማብራሪያ መሰረት ነው የምንጓዝበት። እስልምናችን ይሄ ነው። በመላምትም ይሆን አይደለም። ማንም ከመሬት ተነስቶ ቢዝነስ ሲያርበት ኑሮ ሲጠርበት የራሱን መላምት አውጥቶ አዳዲስ ፍልሰፋ ባመጣ ቁጥር ለቲክቶክ ፎሎ ብዛት ለቲክቶክ ላይክ ብዛት ተብሎ የሌለን ነገር ብዙ ሰዎች እየቀባጠሩ ነው የሚታየው። አንዳንዱማ ጭራሹኑ ከዘፈኑም ከመንዙማውም አያይዞም አልፎ ዘፈንን ጨምር ሐላል ነው እስከማለትም እየተደረሰ ነው። ከዚህ በላይ ወሰን መተላለፍ የለም። አላህ ልንፈራም ይገባል፣ ልናከብረው፣ ልንፈራው፣ ልንገዛው ይገባል። በፍጹማዊነት ማለት ነው። የነገና አኺራ እያስታወስን ነው አላህ መገዛት ያለብን። የዛሬ ዱንያን ጥሩ ቤት ጥሩ ቀለም የተለቀለቀ ግድግዳ ቤትን ለማግኘት ተብሎ የሰውን ውዴታ ለማግኘት ተብሎ የአላህን ውዴታ ማጣት ትልቁ ኪሳራ ማለት ይሄ ነው። ከዚህ አንፃር ኢንሻአላህ ዲናችንን ልናውቅና ልንማረው ይገባል ለማለት ነው። ጀዛኩሙላሁ ኸይር ወንድሞች፣ ወባረከላሁ ፊኩም ወሸረሐ አላሁ ሰድረኩም።